ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ቅዳሜ ዕለት በሐዋሳ አብይ አህመድ የልዩ ዘመቻ 65ኛ ዓመት በዓልን አስመልክቶ ያደረገው ንግግር አለ። በሐዋሳ ሐይቅ ላይ ልምምድ አድርጎ ምናልባት ኢትዮጵያ አሁን ባለው ሁኔታ ባህር የላትም፣ በባህር ሳይኖራት ነው ባህር ኃይል ያቋቋመችው። ስልጠናውም ሁሉ ነገር ሲሰጥ የነበረው በኩሬና በትንንሽ ሐይቆችና በሰፈር ውስጥ ጅረቶች ላይ የወንዝና የውሃ ፍሳሾች ላይ ነው። እንግዲህ ባህር ኃይል ስልጠና ወስዶ አብይ አህመድ እንደሚለው ከሆነ ከሶማሊያ እስከ ምጽዋ ድረስ የሚዘረጋ የባህር ላይ ወንበዴዎችንና ሽብርተኞችን የሚታደግ ኤሊት ፎርስ አቋቁመናል ያለው። አፍሪካንም እንኳን ደስ አላችሁ ሲል ነው መግለጫ የሰጠው። ኤሊት ፎርስ የሚባለው ምናልባት እንግዲህ ወታደራዊ እይታ ባለሙያ ስለሆናችሁ ከወታደራዊ እይታ አንጻር ልትገልጹት ትችላላችሁ። አንድ ባህር ኃይል አንድ በእንደዚህ አይነት ኤሊት የሚል መጠሪያ የያዘ ኃይል ከስልጠናም ረገድ በተለያየ መልኩ ከስነ ልቦና ከውቀትም ከተለያዩ ነገሮች አንጻር በብቁ ሁኔታ መገንባት ይጠብቃል። ዝም ብሎ የለብለብና ስሙን እየጠሩ በሰው ኃይል በብዛት ብቻ እና በቃላት ማስፈራራትና በእንዲህ አይነት መልኩ የሚባለውን ውጤት ማምጣት ይቻላል ወይ? ኢትዮጵያ ባላት ሁኔታ ይህንን ኃይል መገንባት አይደለም አብይ አህመድ አፍሪካውያንን እንኳን ደስ አላችሁ ያለው። ነገር ግን የሚናገረው ሰራዊት እኮ ከዚህ በፊትም ኤሊት ሰራዊት ተቋቋመ ተብሎ ሰሜን ሸዋ ላይ በፋኖች ከፍተኛ እኮ ኪሳራ የደረሰበት እንደሆነ እናስታውሰዋለን። መገንባት ይቻላል ወይ? በኢትዮጵያ አቅም ባለው ሁኔታ ባህር ሳይኖር በቂ የሆነ ስልጠና ሳይሰጥ እንዲህ አይነት ኃይል አለኝ ብሎ ለአፍሪካ ጭምር እንኳን ደስ አላችሁ መልእክት ማስተላለፍ እውነት ምን ማለት? እንደ አንድ ወታደራዊ ባለሙያ እንደው ይህን ነገር እንደው ለተመልካቾቻችን ማስረዳት ከተቻለም አብይ አህመድ እንዲህ አይነት ነገር ሊናገር የቻለበት ምክንያት ምንድን ነው? እንዲህ አይነት ሰራዊት ገንብቷል። አሁን ምን አለ መሰለህ አቶ መሳይ፣ አንደኛ አብይ አህመድ ይሄን አድርጎ አለፈ ለመባል የተለያየ ነገሮችን እያደረገ ነው። ለምሳሌ ለብርሃኑ ጁላ ማርሻል ማዕረግ ሲሰጠው ስብሰባ ላይ ቁጭ ብለን ማርሻል ማዕረግ በሀገራችን ተሰጥቶ ያውቃል አለ። አይ ተሰጥቶ አያውቅም ተባለ። ሚድል ኢስት አላቸው፣ አፍሪካ ሀገርም አላቸው አይደል እንደ ያለ የዩጋንዳውን ፕሬዚዳንት የነበረውን እሱን ጠራ፣ እንደ ሌሎችን ጠራና ስለዚህ በሀገራችን ቢደረግ ምን ችግር አለ የሚል ነገር ሲያመጣ መኮንኖች ፊት ለፊት ተያየን። ይሄን ነገር ሊሰራ ነው አለን፣ ሰጠን። ስለዚህ በሀገራችን ይሄን ነገር አደረኩ ለማለት ነው። በሁለተኛ ደረጃ አሁን ቦክቶርሶ እዛ ደራሽ ውስጥ ነበሩ። አብይ አህመድ ለብርሃኑ ጁላ ማርሻል ምንድነው መስፈርቱ? እንደው በዚህ አጋጣሚ ጉዳዩን ካነሱት አይቀር ብዬ ነው። እንግዲህ አንድ ማርሻል ማዕረግ የሚሰጠው ብዙ ነገሮች ዓለም አቀፍ መስፈርቶች አሉ። ዝም ብሎ እያነሱ ኮከብ ትከሻ ላይ መደርደር አይደለም። የተከፈለ መስዋዕትነት፣ የተገኘ ድል፣ ብዙ ነገሮች ከግምት ገብቶ እንደሆነ ይታወቃል። ብርሃኑ ጁላ የመራው ጦር ካለም የተሸነፈ ጦር ነው። ብርሃኑ ጁላ ታሪኩም የምርኮኝነት ታሪክ ነው። እንዴት ነው አንድ እንዲህ አይነት ግለሰብ የፊልድ ማርሻልነት ማድረግ የሚሰጠው? እዛው ቁጭ ብላችሁ ይህንን ሲናገር እንደው የተሰማችሁን ስሜት ካለም ቢያጋሩኝ። ይኸውልህ ካዴት የተመረቅል ሰዎች ነበር እዛ 1-2 ጄኔራል ወደ 3 ኮሎኔሎች እኛን የተያየን እንደሚሰጠው አውቀናል። ያነሳው መስፈርቱ አይደለም፣ ክራይቴሪያው የኔ የሚል አይደለም፣ በሀገራችን የለም። ስለዚህ በሀገራችን ቢኖር ምን ችግር አለው የሚል ነገር ነው ያመጣ። ልክ ይሄን ሲናገር ወዳውኑ የምትረዳው ነገር አለ። ሊሰጥ ነው። አንደኛ ይሄ ነገር ሲሰጥ መከላከያ አጠቃላይ ትልልቅ የመከላከያ ዋና መምሪያዎች እኮ አጠቃላይ በእነሱ ብቻ ነው የተያዘ። ያንን ለማድረግ ነው። ይሄ ማለት መፈንቅለ መንግስት እንዳይደረግበት ሁሉንም አሳስሮ ለመያዝ ያደረገው እንትን ነው። በተለያየ ጥቅም እንትን አድርጎ እንጂ መስፈርቱን አሟልቶ ነው ያገኘ ወይ ማርሻልነት የሚለው በጭራሽ በሱ አይደለም ያን ነገር ተደርጎ የተገኘው። በሁለተኛ ደረጃ አሁን የምነግርህ ኮማንዶ አጋዚ የሚባል ኮማንዶ ነበር በወያኔ ሰዓት። ቀይ እንትን ያደርጓቸዋል ቦኔት። ያ ቀይ ቦኔት ኢንተርናሽናል ነው። ያንን ቀይ ቦኔት የሚያደርግ ከአውሮፕላን የዘለለ ኤርቦርኖች ብቻ ናቸው። ኮማንዶ ሌላ ነበር የሚደረገው። ነገር ግን እነሱ ጀመሩት። አሁን እሱም ቀይ ቦኔት ሲያደርግ አይተዋል። በሁለተኛ ደረጃ ገና ከስልጣን እንደመጣ ግራና ቀኝ 4 ቦኔት ያደረጉ ኮማንዶዎች፣ እሱ መሀል ላይ ሆኖ የህንድ ስታር አክተር ነው የሚመስለው። ስለዚህ ያን ነገር እንደዚህ
በወታደር ስለነበር እኔ ወታደር እንትን አለኝ ማለት ነው። ነገር ግን አሁን የምነግር ነገር አገሪቱን የመምራት አቅም አገሪቱን እንትን የማድረግ ሁኔታ ላይ ነው የምነግር። በኢኮኖሚ የደቀቀች ነች፣ በዲፕሎማሲ የደቀቀች ነች። በጦርነት ያለ ጦርነት ምንም ነገር ስልጣኑን ሊያስረክብ እንደማይችል በጣም የታወቀ የተረጋገጠ ነገር ነው። በሁለተኛ ደረጃ ኤሊት ፎርስ ገንብቻለሁ የሚል ነገር ነው ያለው። የመሳሪያ ዘመናዊ የሆነ የጦር መሳሪያዎችን አገር ውስጥ አስገብተን በዛ ነው አሁን ውጊያውን የማከናውን እንደዚህ የማድረግ ነው። ማስገባትና መግዛት ትችላለህ። አብዛኛውን ዶላር የሚሰጥ እኮ ዩኤኢ ነው፣ ዩናይትድ አረብ ኤሚሬት። ዩናይትድ አረብ ኤሚሬት አሁን በምታይበት ሰዓት ከሶማሌ ወጣለች፣ ከሱዳን ወጥቷል፣ ከኤርትራ ወጥቷል፣ ከጅቡቲ ወጥቷል። ሌሎች ሀገሮችም እንደዚህ የወጣበት ነገር ነው ያለ። አሁን ሁለቱ ፉክክር ያለው ሳውዲ አረቢያና ዩኤኢ ነው። ሳውዲ አረቢያ ዩኤኢ ለአብይ አህመድ አሁን ከሻቢያ ጋር ውጊያ እንዲያደርግ ከዛሬ 2 ዓመት በፊት ለ30 ነው ለ40 ዓመት ወደብ ኪራይ ተስማምቶ ነበር። በኋላ አይቻልም ብሎ ከለከለ። ወደ ጅቡቲ ሄደች። ወደ ጅቡቲ ሲሄድ የጅቡቲ መንግስትም ፈቃደኝነቱን አይቻልም ብሎ ስለከለከለ አሁን ምንድነው ኤርትራን እንዲወጋ የሚያደርግ ለዚህ ነው የእጅ አዙር ውጊያ ለማድረግ ከፍተኛ የሆነ ተነሳሽነት የተነሳው። አሁን ግድቡ ባለበት በሁለተኛ ቤንሻንጉል ጉሙዝ ላይ 10,000 ሰልጣኝ የሚይዝ ካምፕ ለሱዳን ተቃዋሚ ስልጠና እንዲያከናውኑ የተለያየ ነገር እንዲያደርጉ እዛ ውስጥ ፈቅዶ ሰጥቷል። እዛው ሲሰጥ ግን ከፍተኛ የሆነ ዶላር ስለሚያገኝ ለዶላሩ ነው እንጂ የሀገር ግንባታ የሀገር ዲፕሎማሲ ይበላሻል ብሎ አይደለም ይሄን እያደረገ ያለው። ሱዳን ተዋጋኖች የእርስ በርስ ግጭት አደረጉ ማለት ያ ውጊያ ለኢትዮጵያ ከፍተኛ የሆነ ኪሳራ ነው። የኢኮኖሚ ኪሳራ ነው፣ የፖለቲካ ኪሳራ ነው፣ በጣም ብዙ ማህበራዊ ኪሳራ ነው። ይሄ መሆኑን አላወቀም። በሁለተኛ ደረጃ የምታየው ጉባ ላይ ያለው የሬኔሳንስ ዳም ያ የማይመታበት ሁኔታ ወይ አለ ወይ? ያንን የሚቆጣጠርበት ሁኔታ አለ ወይ? የለም። በሁለተኛ ደረጃ ኤርትራ አሁን ትግራይን አሳልፉን ታደሰ ወረደን አሁን ወደ ትግራይ ስንሄድ ሰራዊታችን የእናንተ ሰራዊት እንዳይነካ ነው። አሁን ሁለት ነገር አለው። የትግራይ ሰራዊት መኖሩን አመነ ማለት ነው። የትግራይ መከላከያ ሰራዊት አለው ማለት ነው። ይሄን ለህዝብ እየተናገረ ነው። ይሄን አያውቅም። በሁለተኛ ደረጃ በፊት ስምምነት ሲደረግ ደቡብ አፍሪካ ሄደው ስምምነት ሲያደርጉ አጠቃላይ ሰራዊቱን መልሶ ማቋቋም እንዲደረግ መሳሪያ እንዲመለስ የሚል ነበር የተደረገው። ራሱ ብርሃኑ ጁላ ምንድን ያለው መሳሪያ አስመልሰዋል፣ ሁሉን ነገር እያደረጉ ነው፣ የተወሰነ የሰው ኃይል ነው የሚቀራቸው የሚል ነገር ነው የተናገረ። ራሱም ይሄን ነገር ብሎ ተናግሯል። ነገር ግን የተደበቀ መሳሪያውን እየወጣ ነው እንትን የሚደረግ። አማራ መሬት ላይ ውጊያውን ለማድረግ ነው ከፍተኛ ፍላጎት ያለው። አማራ መሬት ላይ ሊያደርግ አይችልም። ምክንያቱም አማራና ትግራይ ቴሪቶሪያቸው የተያያዘ ነው። ስለዚህ አማራን ተሻግሮ ነው ወደዛ የሚሄድ። ትግራይ ደግሞ አልፈቀደለት፣ ውጊያውን ሊያደርግ አይችልም። ስለዚህ አሁን ውጊያውን ሊያደርግ የሚችል ቡሬ አለ። በቡሬ በማንዳ በኩል አድርጎ ሊያደርግ ይችላል እንጂ አንደኛ በአዲግራት በኩል በዛላምበሳ ሊሄድ አይችልም። በሁለተኛ ደረጃ በገመሃሎ ሊሄድ አይችልም። ይሄን ሊያደርግ ስለማይችል በዛ በኩል አደርጋለሁ ነው። ሁለቱ ደግሞ ትግራይና ኤርትራ አንድ ሆነዋል። አንድ ስለሆኑ በአንድ ነው ውጊያ የሚያደርጉበት። ስለዚህ እነሱ ደግሞ ኤርትራ ዘመናዊ መሳሪያ ታጥቃለች፣ ከሳውዲ አረቢያ ወስዳለች። ከራሻ በጣም ብዙ መሳሪያ ነው የተሰጣቸው። የአፍሪካ የራሻ የአመታዊ ሰሚት ጉባኤ ላይ ኢሳያስ አፈወርቅ የተናገረው በጣም የሚገርም ነው። በቭላድሚር ፑቲን እንዴት ሆኖ ቁጭ ብሎ ሲያዳምጥ እንደነበር እንግዲህ እናንተ ጋዜጠኞች ያያችሁት ነገር አለ። በቃ ራሻን በጣም ትክክለኛ 30 ምናምን በቃ አውሮፓንና አሜሪካን የገጠምክ ነው ያለው። ብቻህን ገጥመህ እንዲያደረክ ጀግና ነው ያለው። ይሄን ሲል ብዙ መሳሪያ መረዳቱን እናውቃለን። ስለዚህ አሁን ይሄን አደርጋለሁ አያደርጋትም። ይሄን አያደርግም። አልቆ ሁሉም ነገር ጨርሶ ተዋርዶ የሚመጣበት ሁኔታ ነው ያለ። በየትኛው ውጊያ ነው ብርሃኑ ጁላና አብይ ውጊያ አሸንፈው ድል አድርገው መጥተው የሚያውቁት? ስለዚህ አሁንም አገሪቱን ወደ ሽንፈት የሚያደርግበት ሁኔታ ላይ ነው ያለው። እንደ ኮሎኔል አበራም የተናገረው እኮ ምን አለ መሰለህ፣ ሰውየው በሚናገርበት ሰዓት ዝም ብለህ መስማት ነው። አንድ ነገር ልንገርህ፣ ውሻ ነከሰኝ ብለህ ውሻን አትነክስም። አንድ ሰው የተናገረ ብለህ አትናገረውም። ንቀህ የምታልፈው ነገር አለ፣ ብዙ ነገር፣ በጣም ብዙ። እስካሁን ድረስ ስንት ያልተባሉ ያልሆኑ ያልተደረጉ ነገሮች ነው ሲወራ። ያው ከፓርላማ ጀምሮ የተለያየ ነዳጅ አመጣ አገኘው የሚል ሁኔታ ሁሉ ወደብ አገኘው የተፈራረመውን እንኳን እንትን ወደ ባገኘው የሚል ሲያስጨፍራቸው
ብዙ ነገር አለ። ያው እናንተ ከኔ የበለጠ እንግዲህ ኢንፎርሜሽኑ አለ ያለ። አሁን የምነግር ግን በደርግ የነበሩ ባህር ኃይሎችን ከተለያየ ሀገር ያሉትን ጠርቶ የተለያየ ስልጠና ሰጣለሁ አለ። እንዲሰጡ እንትን አደረገ። ያ ምንድነው ጣና ላይ የሆነ ኩሬ ላይ የሆነ ማነው አዋሳ ላይ የተለያየ እንትን ነገር እያደረገ ይሄን ነገር ስልጠና አደረኩ ነው። እነሱ አሁን በጣም የሚገርም እንግዲህ ከሶማሌ እስከ ምጽዋ ነው ያለው ያሉትን ቴሮሪስት እናጠፋለን ያለ። አሜሪካ እንግዲህ ይሄ የምታየው የቀይ ባህርን ያሉት በፊት የሚያግቱ ቴሮሪስቶች እነሱ እንኳን ያን ነገር መቻል አልቻሉም። ሶማሌዎች በስንት ድርድር በስንት ምናምን የስንት መርከብ እየተያዘ ያን ነገር ያደረገ ነው። ይሄ ምንም አቅም የለውም። የሰለጠነ የሰው ኃይል የለውም። አለ ብሎ መናገር ብቻ ነው። አለ ብሎ ማውራት ብቻ ነው። አሁን 80 ዓመቱን ነው 90 ዓመቱን አየር ኃይል በሚያከብርበት ሰዓት ከራሻ የመጡ አውሮፕላኖች አሉ። እዚህ ትርኢት አሳዩ ተመልሰው ነው የሄዱ። የዩኤ የነሱም አውሮፕላን መጣ አሳየ ተመልሶ ነው የሄደው። ምንም የሌለውን በራሱ ቢሆንማ በራሱ ሁሉን ነገር አዘጋጅቶ በራሱ ነበር መወጣት የሚገባው። ይሄ ዝም ብለ ዲተራንስ ለማድረግ ነው። የኤርትራን ዲተራንስ ወይንም እኛን ዲተር ለማድረግ ቲፒኤልኤፍን ዲተር ለማድረግ የሚያደርገው ነገር ነው። የተገነባ የለውም። የጦር መሳሪያ ገዝቻለሁ ይሄን ብያለሁ። አሁን ሲያጋግዛ ይታዋል። እንግዲህ በኮንቮይ መልክ ታንክ በሎቤድ እየተጫነ ሲሄድ እግረኛ ሰራዊትም ሲሄድ ምናምን አይተሃል። ይሄ ሁሉ ሾው ነው። የመጠቀም አቅም የላቸውም። አሁን ድሮን ይጥላል። ድሮን በትክክል እኛ ጋር ወድቆ መጥቶ አያውቅም። ህዝብ ነው የሚመታ፣ እንስሳት ነው የሚመታ፣ የተከመረ ሰብል ነው የሚመታ። የእሱ ሰራዊት እኮ አሁን ሰሞኑን ያየው አለ። ለምሳሌ የገበሬ ቤት ገብቶ እህል እንዴት አድርገው እንደሚደፋፉ እንዴት አድርገው እንደሚያቃጥሉ የቆመ መኪና ላይ እኮ ማንም ሰው ከሌለ ቴፑን ፈተው ይዘው ነው የሚሄዱ። ጎማ ፈተው ነው ባትሪ ፈተው ይዞ የሚሄድ ነው። ለገንዘብ ለምን ለእንደዚህ ስነ ምግባር የሚባል የለም። ኢቲክስ የሚባል ነገር የለም። እንደዚህ አይነት ሰራዊት ገንብቶ ነው ገነባው የሚል። ሁለተኛ እጁን የሚሰጥ የዓላማ ጽናት የሌለው ሰራዊት ይዞ ነው ገነባው እንዲያደረኩ የሚል። መከባበር የሚባልም የላቸውም። ይደባደበው። እኔ ወታደር 34 ዓመት ሲኖር የተደባደበ ወታደር አይቻላልም። የተጋጨ ወታደር አይተናናቅም። በግምገማ ይስተካከላል። በሁሉም ነገር ስነ ስርዓት ዲሲፕሊን ተስተካክሎ ላይ ታች ተከባብረ የምትኖር ነው። አሁን እንዲህ የሚባል ነገር የለም። ለነገር ይኸው በ3 ዓመት ሻምበል ማዕረግ የሚሰጥ የብልጽግና መከላከያ ነው ያለው። ስለዚህ የሚባለውን ነገር ወሬ ነው እንጂ በተግባር የለም። ለነገርየው እናንተ ተባበሩና እንዳው ዓለም አቀፍ እውቅና ያላቸው ሳይካትሪስት እነሱ መጥተው እንዳው ለዚህ ሰው መፍትሄ ቢያደርጉለት ይሻላል የሚል ነው የኔ ሐሳቢ። እንግዲህ ኮሎኔል በራ አዛናው በአጠቃላይ በወቅታዊ የኢትዮጵያ ሁኔታ ላይ አጭር አስተያየት እንዲሰጡኝ በማድረግ ነው ቆይታችንን የምናበቃው። ወዴት እያመራን ነው? አብይ አህመድ ሁሉን ነገር በጦርነት እፈታለሁ እያለ ነው። እንግዲህ በየቦታው ግጭት እየተቀሰቀሰ ነው። ቤንሻንጉል ጉሙዝ ዛሬ እንደሰማነው ከሆነ አጠቃላይ ቀጠናው ቀውስ ሆኗል። የኦሮሞ ነጻነት ሰራዊት ከተሞችን እየተቆጣጠረ እንዳለ ነው። የመከላከያ ሰራዊት የተባለው የአብይ አህመድ ሰራዊት ወደ ሰሜን ኢትዮጵያ ማቅናቱን ተከትሎ ነው ኦሮሞ ነጻነት ሰራዊት ቦታዎችን እየያዘ የሚገኘው። ይሄ ጉዳይ በጋምቤላም በደቡብ ኢትዮጵያም አካባቢ እንዲሁ ግጭቶች ተከስክሰዋል። በአርሲም እንደዚሁ በርካታ የአብይ አህመድ ሚሊሻዎች መገደላቸው ተሰምተዋል። ስለዚህ ሀገሪቱ በአጠቃላይ ቀውስ ውስጥ ናት። ምርጫ አደርጋለሁም እያለች ነው። እስቲ ስለ ኢትዮጵያ አጠር ያለ ታውን ያጋሩኝና በሌላ ጊዜ በሰፊው እንመጣበታለን። እሺ፣ አሁን አቶ መሳይ የእርስ በርስ ውጊያ ብቻ ሳይሆን አሁን እሱ ከኤርትራ ጋር ውጊያ ያለው ከሱዳን ጋር ሰሜን ሱዳን ጋር ደቡብ ሱዳን ጋር ያልተጋጨበት ማንም ሀገር አሁን ያልተጋጨው ኬንያ ጋር ብቻ ነው። ከኬንያ ጋር ብቻ ነው። ከኬንያ ጋር በደንበር የአርብቶ አደሮች የተወሰነ ነገር ነበራቸው። ያንን በጋራ ስምምነት ላይ የተደረገ ነው። በሁሉም ሶማሌ ጋር ጦርነት ውጊያ ላይ ነው። ሰላም አስከባሪ የሚባል ነበር። አብይ የሚባል ቦታ ነበር። ወደ 4000 ምናምን የነበረ የሰው ኃይል ያም እንዲወጣ ተደርጓል። በሱ ዘመን ሶማሌ አሚሶንና ነናሚሶን የሚባል ነበር። ያንንም እንዲወጣ ነው የተደረገው። አሁን የምታየው ግብጽ ገብታለች። በዛ ላይ ግብጽ ዛ ስትገባ ምን እያደረገች ነው የሚል ነገር እንኳን ይሄን እንትና አይገነዘብም፣ አያውቅም። እንዳትገባ ዲፕሎማሲ ስራ መስራት የተለያየ ነገር ማድረግ ነበረበት። ኬንያ ድረስ ሄዷል። አሁን ኬንያ ድረስ ሄደው የኬንያን የውሃ ተፋሰስ የተለያየ ነገር በስንት ቢሊዮን ብር ይሄን ነገር አደርጋለሁ ብሎ ከሩቶ ጋር ተፈራርመዋል። ይሄ ያለው ምንድን ነው? አሁን የምታየው ፖለቲካ ላይ ከፍተኛ የሆነ ዲፕሎማሲ ሁኔታው ላይ የተበለጠበት ሁኔታ ነው ያለው። አገሪቱን አድቋታል። አሁን ውጊያ ሊደረግ ወደዛ ጉዞ በሚያጋግዝበት ሰዓት ማንኛውም ሰው ገንዘብ እንዲያዋጣ፣ ማንም ባለሀብት እንደዚህ እንዲያደርግ፣ ባንክ ቤት ያለውን ገንዘብ ሁሉ እየወሰደ ለጦር መሳሪያ ለተለያየ
ለተለያየ ለቀለብ ለምን እያደረገ ነው ያለው። ስለዚህ የመሸከም አቅም የለውም። በሁለተኛ ደረጃ የምነግርህ ከኤርትራ ጋር ውጊያ ሲያደርግ የኢትዮጵያ ህዝብ ደንበሬ ተወረረ ወይም ተደፈርኩ ብሎ እንዳለ ይወጣል፣ በተለያየ ነገር ያግዘኛል ብሎ ነው ከዚህ በፊት ሲደረግ እንደነበረው። ለምሳሌ በ90 ዓመተ ምህረት የኢትዮጵያ ህዝብ በግ ያለው በግ፣ ከብት ያለው ከብት፣ ፍየል ያለው ፍየል፣ ማር ያለው ማር፣ ቅቤ ያለው ቅቤ እየሰጠ እህል እንደፈለግ ሆኖ ነበር ወደ ጦርነቱ የተደረገው። አሁን ሁለተኛ ከቲፒኤልኤፍ ጋር ውጊያ ሲደረግ ልክ የዚህ አይነት ነገር ተደርጎ ነበር የኢትዮጵያ ህዝብ ደግፎት። አሁን ውጊያ ቢያደርግ ከዚህ በፊት ውጊያ ሲያደርግ የአማራ ፋኖና ልዩ ኃይል ነበር ገብቶ ከፍተኛውን ድል ያስመዘገበ። በወያኔ የአማራን ደንበር ከረገጠ በኋላ እንዲወጣ ያደረገው ወደ ደንበሩ እንዲመለስ ያደረገ ከፍተኛ የሆነ ድል ያስመዘገበ የአማራ ልዩ ኃይልና ፋኖ ነው ነበር። አሁን ብቻውን ያለ ማን ይሄዳል? ማንም ስለማይሄድ ራሱ ይሄዳል፣ ራሱ ቀምሶ የሚመለስበት ሁኔታ ያለው። ስለዚህ እኔ የምለው ማንም ድጋፍ የሚያደርግለት የለም። እኛም ከዚህ ሆነን ውጊያችን ወደፊት እየገፋን በቶሎ ሀገሪቱን ነጻ አውጥተን ሀገር ግንባታችን የምናደርግበት ጊዜ ሩቅ አይደለም የሚል ነው። በጣም ነው የማመሰግነው ኮሎኔል አበራ አዛናው የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት እዝ ከፍተኛ ወታደራዊ አመራር ለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ አቶ መሳይ።